ሲንጋፖርን የሚያስተዳድር ሰው እንደ ብረት ጠንካራ ሊሆን ይገባል ያ ካልሆነ ቢቀር ይሻላል ይህ ጨዋታ አይደለም ይህ የእናንተና የኔ ህይወት ነው ይህንን በመገንባት ሙሉ ህይወቴን አሳልፌያለሁ እና እኔ ኃላፊ እስከሆንኩ ድረስ ማንንም አያፈርሰው ሲንጋፖር ዛሬ ላይ ከዓለም ሶስተኛውን ግዙፍ ኢኮኖሚ ከማንቀሳቀሷ በፊት ዜጎቿ በቀን አንድ የሚበሉት ሩዝ የሚቸግራቸው ለእግራቸው ጫማ ለገላቸው ልብስ የሌላቸው በሳርና እንጨት በተወጋገረ ቤት የሚኖሩ ያጡ የነጡ ድሆች ነበሩ በዚህም ላይ ከሀገሪቱ 4 ብሔሮች ውስጥ ዋናዎቹ 3 ብሔሮች ማለትም የቻይና የህንድና የማላይ ዘሮች እርስ በርስ በሚያደርጉት ብሔር ተኮር መተላለቅ ሲንጋፖር ምድራዊ ሲኦል ነበረች በዛን ወቅት ሲንጋፖር ካላት ደካማና የተሽመደመደ ጦር የተነሳ ሀገሪቱ በቻይናና ማሌዥያ ተጽዕኖ ስር ነበረች ታዲያ 1959 ላይ ከሰማይ የተላከ ቢባል የሚያንስበት ጎልማሳ ሰው ተከሰተ በዚህም ሰው የዚች ሀገር የመከራ ታሪክ የፍዳና የሰቆቃ ዘመን ላይመለስ እስከ ወዲያኛው ተሸኘ ድህነት ተረት ሆነ እያንዳንዱ ሲንጋፖራዊ የወደቀ ቤቱን ትቶ ከመንግስት በተረከበው አፓርታማ ላይ ተንደላቆ መኖር ጀመረ ይሄም ሰው የሲንጋፖር አባት ተብሎ ተጠራ ሀብትም ሆነ ቁራጭ የተፈጥሮ ሀብት የሌላት ሲንጋፖር በዚህ አንድ ሰው አማካኝነት የዜጎቿን ብሩህ አእምሮ ተጠቅማ የእድገትን ሰማያት ነካች በአመታት ውስጥም ከሶስተኛው ዓለም ሀገራት ወጣ የአንደኛው ዓለም ሀገራትን ተቀላቀለች ፕሬዝዳንት ዢፒንግ ቻይና ባለም ገበያ እንድትነክስ ያደረጋትን ዘዴ ገለበጡት ከሲንጋፖር መሪ ስለመሆኑ ያጠያይቅም ሲሉ በሃርቫርድ ዩኒቨርሲቲ የቤልፈር ሳይንስና ዓለም አቀፍ ጉዳዮች ማዕከል ዳይሬክተርና ደራሲ ግራሃም ታሊሰን ይናገራሉ የሲንጋፖር መሪ በቻይናና አሜሪካ ላይ ሳይቀር የአዲስ ኢኮኖሚ መንገድ ታላላቅ ግንዛቤዎችን ፈጥረዋል እንደነ ካዛኪስታን ያሉ ሀገራት በሲንጋፖር ስኬት እጅግ ተማርከው የሲንጋፖርን መንገድ ለመማር ሞክሯል ሲሉ አሊሰን ይጨምራሉ ለመሆኑ ሲንጋፖርን ይሄ ዳግም የሰራት ሰው ማን ነው ሲለበልባት የኖረውን ዘረኝነትና ለዘመናት ያጎበጣትን ድህነትንስ በምን ዘዴ ከጫንቋ ላይ አሽቀንጥሮ ጣለላት ለኛም ሀገር ትምህርት ስለሚሆን የዛሬው ጉዳያችን ማጠንጠኛችንን እናደርግና ሲንጋፖርን ከፍጹም ድህነትና ዘረኝነት አላቆ በኢኮኖሚ ከዓለም ሶስተኛ ላይ እንድትቀመጥ ስላደረጋት መሪዋ ሊ ኩዋን የው ስራዎችና ውጣውረዶች በጥቂት ደቂቃዎች ውስጥ እናጋራችኋለን አብራችሁን ቆዩ because they know they lose they know that I'm prepared to ground the airline they know that I can get the airline going again without them በእንግሊዝ ቅኝ ግዛት ስር የነበረችው የሲንጋፖር እናት ሀገር ማሌዥያ በ1957 ላይ ነፃነቷን ከተጎናጸፈች በኋላ የሲንጋፖር ክፍለ ግዛት ነዋሪዎች የእርስ በርስ ግጭት ውስጥ ገቡ የወቅቱ የማሌዥያ መንግስትም ከዚህ በኋላ ሲንጋፖር የማሌዥያ አካል አይደለችም ነዋሪዎቿም ራሳቸውን ይቻሉ አሰናብተናቸዋል ሲል መግለጫ ሰጠ ሲንጋፖር በኮንፌዴሬሽን በማሌዥያ ስር ስትተዳደርም ሆነ በእናት ሀገሯ ማሌዥያ ስትሰናበት የእንግሊዙ ካምብሪጅ ዩኒቨርሲቲ የህግ ምሩቅ የሆኑት ሊ ኩዋን የው ኃላፊነት ላይ ነበሩ ሲንጋፖር በማሌዥያ መንግስት ተገፍታ መገንጠሏውን ሲሆን ያኔው ጎልማሳ ሊ ኩዋን የው በቴሌቪዥን መስኮት ቀርበው እንባቸውን እያሰሩ እንግዲህ ሳንወድ በግዳችን ከማሌዥያ እንድንገነጠል ተደርገናል ከፊታችንም እጅግ በርካታ ፈተናዎች ይጠብቁናል ሆኖም ግን ሲንጋፖርን ጥብቅ መርከብ አድርጎ መስራት የሁላችንም ኃላፊነት ነው ሲሉ ንግግር አደረጉ በዓለም ታሪክም ሲንጋፖር ሳትወድ በግዷ ተገፍታ የተገነጠለች ብቸኛዋ ሀገር ሆነች ሲንጋፖር ከማሌዥያ የተገነጠለችው ድንገት ሳትዘጋጅ ነበር ከዛ በኋላ ሀገሪቱ በሁለት እግሯ ለመቆም በጀመረችው ጥረትና በተደረገው ብሔራዊ ምርጫ ሊ ኩዋን የው የመጀመሪያው መሪና ጠቅላይ ሚኒስትር ሆነው ተመረጡ ጠቅላይ ሚኒስትር ሊ ኩዋን የው ሀገሪቱ ላይ በጉልህ በሚስተዋሉ ሁለት ችግሮች ላይ እንደሚፈተኑ እርግጥ ነበር እነሱም በሲንጋፖር በተንሰራፋው ከባድ ድህነትና ዘረኝነት እንደተገመተውም እንደ አውሮፓ አቆጣጠር በ1960ዎቹ የዘራረጋቸው ከቻይና በሆኑትና በማላይ ማህበረሰቦች መካከል በሀገሪቱ በተነሳ እርስ በርስ ግጭት ከሁለቱም ወገን 34 ሰዎች ህይወታቸውን አጡ ከዚህ በተጨማሪም ከ560 በላይ ሰዎች ከባድ ጉዳት ደረሰባቸው በዚህ ክፉኛ ያዘኑት ጠቅላይ ሚኒስትር ሊ ኩዋን ከልማት ስራዎች ሁሉ በፊት በጠንካራ ህግ ሀገሪቱን ስርዓት የማስያዝ ስራዎችን አስቀደሙ ሊ ኩዋን የሀገሪቱ ትላልቅ ብሔሮች ማለትም የቻይና የማላይና የህንድ ዘሮች መካከል
መካከል ያለውን የዘርና የሃይማኖት ተቀናቃኝነትና ጥላቻ ለመቅረፍ ጠንካራ ሕግ በማውጣትና በማስፈጸም በርካታ እርምጃዎችን ወሰዱ። የተለያየ አስተዳደግና አኗኗር ያላቸው ሲንጋፖራውያን ሁሉ አብረው እንዲኖሩ፣ እንዲማሩና እንዲሰሩ ጥብቅ ደንቦችን በማውጣት በሕግ ኃይል በዜጎች መሃል ውህደትን ለማድረግ ጥረት አደረጉ። እንደ አውሮፓ አቆጣጠር በ1960ዎቹ አጋማሽ ሲንጋፖር እንደ ሀገር ስትመሰረት ባዷን የነበረች ነጭ ድሃ ነች። ከህዝቧ በቀር የመጠጥ ውሃን ጨምሮ ምንም አይነት የተፈጥሮ ሀብት የሌላት የሶስተኛው ዓለም ተርታ ሀገር ነበረች። ሊ ኩዋን ሀገሪቱን ለማስተዳደር ሲረከቡ ሲንጋፖራውያን በሃይማኖት በዘርና በቀለም ተከፋፍለው እርስ በርስ የሚገዳደሉባትም ነበረች። ከነዚህ ችግሮች በተጨማሪም ህዝቡ በቂ መኖሪያ ቤት የለውም። በጊዜው ስራ አጥነት ጫፍ ነክቷል። በጠላት ጎረቤቶቿ ብትወረር የሚያስጥላት ጠንካራ ዜጋ የላትም። ሊ ኩዋን የው በምርጫ ጠቅላይ ሚኒስትር ከሆኑ በኋላ እንደ መጀመሪያ አዲስ ህግና አዲስ ህገ መንግስት አጸደቁ። በዘርፈ ብዙ ችግር ውስጥ ያለችውን ሀገር ከገባችበት መንጭቆ ለማውጣት ጠቅላይ ሚኒስትር ሊ ኩዋን በዋናነት ሁለት ነገር ማድረግ እንደሚያስፈልግ አመኑ። ህዝቡን ማስተማርና የውጭ ኢንቨስትመንትን መሳብ። የተማረና የሰለጠነ ህዝብ ከየትኛውም ማዕድንና የነዳጅ ዘይት ይበልጣል አሉ። በዚህም ትምህርት ላይ አትኩረው ሰሩ። ከዛ በኋላማ ሁሉም ዜጎች መማር ብቻ ሳይሆን በሳይንስና በሂሳብ ትምህርቶች መስክ አሜሪካኖችንና ጃፓኖችን እንዲሁም ቻይኖችን በመብለጥ ዓለም የሚደመምባቸው ባለምጡቅ አእምሮ ታዳጊዎችን ማፍራት የቻለ የትምህርት ስርዓት ካሪኩለም ቀረጹ። ዛሬ ላይ ከፍተኛ የትምህርት ውጤት በማስመዝገብ የሲንጋፖርን ተማሪዎች ከቻይናም ሆነ ከአሜሪካ የሚወዳደራቸው የለም። በዓለማችን 10 ከፍተኛ የትምህርት ስርዓት ካላቸው ሀገራት ውስጥ ሲንጋፖር አንዷ ነች። ከሊ ኩዋን አስተዳደር በኋላ 97 በመቶ የሲንጋፖር ህዝብ የተማረ ነው። መምህርነት በሀገሪቱ እጅግ የከበረ ሙያ ነው። ከመጀመሪያው ከፍተኛ ውጤት ያላቸው ተማሪዎች ብቻ ለመምህርነት ይመደባሉ። ክፍያቸውም እንደዛው ከፍተኛ ነው። አንድ ቤተሰብ ለአቅመ ትምህርት የደረሰ ልጁን ወደ ትምህርት ቤት ባይልክ እስከ 1 ዓመት ድረስ እስር ይከተለዋል። I am calculating not in terms of the next election. That's no trouble. 68, no trouble. I am calculating in terms of the next generation, in terms of the next 100 years. ሊ ኩዋን የው በሁለተኛ እቅዳቸው የውጭ ኢንቨስትመንትን መሳብና ግዙፍ የዓለማችን አምራች ኩባንያዎች ዕውቀታቸውንና ሀብታቸውን ሲንጋፖር ላይ እንዲያፈሱ ማድረግ ነበር። ያንን ለማድረግ ደግሞ ግዴታ ለኢንቨስትመንት የተመቻቸ ፖሊሲ፣ ከሙስና የጸዳ አሰራርና ፈጣን አገልግሎትን መፍጠር የግድ ነበር። ሲንጋፖር በወደቦቿ ከፍተኛ ገቢ እንድታገኝ ለማስቻል ዓለም አቀፍ የንግድ ማዕከል እንድትሆን አስፈላጊውን ሁሉ አደረጉ። በዚህ መሰረት በጥቂት ጊዜ ውስጥ ወደ ሲንጋፖር በርካታ ዓለም አቀፍ ኩባንያዎች መፍሰስ ጀመሩ። 6 ሚሊዮን የሚጠጋ ህዝብ ያላት ሲንጋፖር ከውጪ ቀጥተኛ ኢንቨስትመንት ወይም ኤፍዲአይ የምታገኘው ገቢ $12 ቢሊዮን ሲሆን ዓመታዊ የነፍስ ወከፍ ገቢዋም $83,000 ነው። የሲንጋፖር ወደብ ከቻይናው ሻንጋይ ወደብ ቀጥሎ በርካታ መርከቦችን በማስተናገድ ከዓለም ሁለተኛ ደረጃ ላይ ተቀምጧል። የሲንጋፖር ወደብ ከ6 አህጉራት የሚመጡ በዓመት የ123 ሀገራትን 130,000 መርከቦች ተቀብሎ ያስተናግዳል። የሲንጋፖር ወደብ ዓለም አቀፋዊ የንግድ ማዕከል ነው። በሚሰጠውም የሎጂስቲክስ አገልግሎት እንከን የለሽ ነው ይሉታል። የሲንጋፖር ቻንጊ ዓለም አቀፍ አውሮፕላን ማረፊያ ከኤዥያ ምርጥ የአቪዬሽን ማዕከሎች አንዱ ነው። ሊ ኩዋን በቀረጹት የኢኮኖሚ፣ የትምህርት፣ የፖለቲካና የአስተዳደር ስትራቴጂ ወደ ስራ ከተገባ በኋላ በግልጽ በሚታይ መልኩ ለውጥ መታየት ጀመረ። ሶሻሊስት ሲሆኑ ካፒታሊስት የሊ ኩዋን መንገድ ያልገባቸው ምዕራባውያኑ ሀገራት በጥርጣሬ ተመለከቷቸው። ሲንጋፖር የመጠጥ ውሃ ስለሌላት ከማሌዥያ በማስገባት ጥገኛ ነበረች። ነገር ግን የዝናብን ውሃ ለመጠጥ እንዲሆን አድርጋ በማዘጋጀትና ጥቅም ላይ በመዋል በዓለም የመጀመሪያዋ ፈርቀዳጅ ሀገር ነች። በዚህም የመጠጥ ውሃ የማሌዥያ ጥገኝነቷን በከፍተኛ ሁኔታ ቀነሰች። ቤት በሲንጋፖር ብርቅ ነበር። አብዛኛው ሲንጋፖራዊ በመኖሪያ ቤት ችግር ሲሰቃይ ኖሯል። ይህን የሚያውቁት ጠቅላይ ሚኒስትር ሊ በከፍተኛ የጥራት ደረጃና ለመኖር ምቹ የሆኑ የመኖሪያ ህንጻዎችን በማስገባት አብዛኛውን ሲንጋፖራዊ የቤት ባለቤት የሚያደርግ አነስተኛ ዋጋ ያላቸውን አፓርትመንቶችን በመገንባት ማከፋፈል ጀመሩ። ዛሬ ላይ ከ80% በላይ የሚሆነው የሲንጋፖር ህዝብ መንግስት ባስገነባው አፓርታማ ውስጥ ይኖራል።
በዚህ መሰረት 95 በመቶ የሚሆነው የሀገሪቱ ህዝብ የሚኖርበት የራሱ ቤት አለው። ጠቅላይ ሚኒስትር ሊ በ2012 ከመኖሪያ ቤት ግንባታ ፕሮጀክት ጋር በተገናኘ በሰጡት ቃለ ምልልስ ላይ እንደተናገሩት ሁሉም ሰው በያለበት በለመደው ከተማ ላይ እንዲኖር ከማድረግ ባለፈ ፍትሃዊነትን ማረጋገጥ ቁልፍ ነገር ነው። እያንዳንዱ ቤተሰብ መኖሪያ ቤት እንዲኖር አሰብኩ። ምክንያቱም አብዛኛው ሰው የደሞዙን አብላጫ ለቤት ኪራይ መክፈል አይኖርበትም። ከተማዋ እያደገች ስትሄድ ሀብቷ የሚጨምር እንጂ ኑሮ የሚወደድባት መሆን እንደሌለባት አስበን የተነሳ ነው አሉ። ጠቅላይ ሚኒስትር ሊ መኖሪያ አፓርታማዎችን ለዜጎቻቸው ሲሰጡ እግረ መንገዳቸውንም ኢትኒክ ኢንቲግሬሽን ፖሊሲ የሚባል እቅድ ተግባራዊ ያደረጉ። በፖሊሲው መሰረት በሲንጋፖር ከዚህ በፊት በዘረኝነት ተጠማምደው ባይነቁራኛ የሚታዩትን የቻይና የህንድና ማሌ ዘሮች እያሰባጠሩ የመኖሪያ ህንጻዎቹ ላይ ያሰፈሩ። ከዛ በኋላም በአንድ ህንጻ ላይ አብሮ በመኖር በተፈጠረው ማህበራዊ ህይወት እንደ ጠላት ይታዩ የነበሩት ሶስቱ ዘሮች መዋደድ ጀመሩ። ጠቅላይ ሚኒስትር ሊ ሙስና፣ ዘረኝነትንና ሃይማኖታዊ ግጭቶችን በህግ የበላይነትና በጥብቅ ማህበራዊ ቁጥጥሮች ማሸነፍ እንደሚቻል ለዓለም ምሳሌ ሆነው አሳዩ። ሊ ኩዋን ሀገሪቱን በመሰረቷት በቻይና ማላይና የታሚል ህንድ ዘሮች መካከል ይፈጠር የነበረውን የዘረኝነት ግጭት ለማስቆም የዘረጉት ዘዴ ሜሪቶክራሲ ይባላል። ሜሪቶክራሲ ማለት ሰዎች በገንዘባቸው ወይም በብሔራቸው ሳይሆን በችሎታቸው ብቻ ስራና ስልጣን የሚያገኙበት ማህበራዊ ስርዓት ማለት ነው። በዚህ አሰራር ሊ ኩዋን የው የብሔር ኮታ አሰራርን አስወግዷል። ሰዎች እኩል ሆነው አልተፈጠሩም፣ ነገር ግን ህግና ፍትህ ከተከበሩ ሁሉም ሰው በዳኞች ፊት በኩል መወዳደር ይችላል የሚለውን ሐሳብ ያራምዳሉ። የሙስና የወንጀል ምርመራ ቢሮ የመንግስትና የግሉን ዘርፍ ወንጀሎችን አጥብቆ እንዲመረምርና ክስ እንዲመሰርት ስልጣን በመስጠት በሀገሪቱ ሙስናን የለም የሚያስብል ደረጃ ላይ አድርሰውታል። በትራንስፓረንሲ ኢንተርናሽናል ተከታታይ ጥናት መሰረት ሲንጋፖር ከዓለም ዝቅተኛ ሙስና ካለባቸው ሀገራት ቀዳሚዋ ነች። በዓለም ላይ እጅግ ዝቅተኛ ወንጀል ከሚመዘገብባቸው ሀገራትም አንዷ ሲንጋፖር ነች። በእርግጥም ጠቅላይ ሚኒስትር ሊ ኩዋን የው ያረቀቁት የመተዳደሪያ ህግ አይደለም ለከባባድ ወንጀሎች ማስቲካ ለማኘክ እንኳን የሚሆን አይደለም። በሲንጋፖር መንገዶች በማስቲካዎች እየቆሸሹ በመሆኑ ማስቲካ ማኘክ $1000 ያስቀጣል። ማስቲካ ሲሸጥ የተገኘ ላይ ደግሞ ቅጣቱ ይከፋል። $100,000 አለዛም 2 ዓመት እስር ይቀጣል። ለህዝብ በተገነቡት መጸዳጃ ቤቶች ተጠቅሞ ውሃ ማፍሰስ የረሳ ሰው $150 ይቀጣል። መንገድ ላይ ምራቁን የተፋ ሰው $1000 ቅጣት ይጠብቀዋል። ሙዚቃ ከፍ አድርጎ መክፈት እስከ 3 ዓመት ያስቀጣል። መንገድ ላይ ቆሻሻ የጣለ ሰው በ$2000 ቅጣቱ ላይ ይፈርዳል። መንገድ ላይም ሆነ በመንገድ ላይ በሚገኙ ነገሮች ላይ ምንም አይነት ጽሑፍም ሆነ ስዕል መሳል በግርፋት ሳይቀር ያስቀጣል። በዚህ መሰረት አንድ አሜሪካዊ በሰዎች መኪና ላይ ስዕል ሲስል ተገኝቶ በግርፋት ተቀጥቷል። በዚህም ጉዳይ በሲንጋፖርና በአሜሪካ መካከል መቃቃር ተፈጥሮ ነበር። በአጠቃላይ ሲንጋፖር መንግስት በህግ ቅጣት ያምናል። የሀገሪቱ 1000 የገንዘብ ኖት ላይ የሲንጋፖር ብሔራዊ መዝሙር ታትሟል። በሊ ኩዋን የው እንከን የለሽ እቅዶች ሲንጋፖር በብዙ መስፈርቶች በዓለም ላይ ካሉት እጅግ የበለጸጉ ሀገራት አንዷ ሆነች። በአንድ ወቅት የቢቢሲ ጋዜጠኛ ለጠቅላይ ሚኒስትር ሊ ኩዋን ሰዎች ማስቲካ እንዲያኝኩ መፍቀድ እኮ ፈጠራን ለማነሳሳት ይረዳል አላቸው። ሊ ኩዋንም በመልሳቸው ማስቲካ ካላኘክ ማሰብ የማስችል ከሆነ ሙዝ እየበላ ሞክረው ብለውታል። ሲንጋፖር የፖለቲካ ፓርቲን በተመለከተ በዘር መቧደንን የሚከለክል ጠንካራ ህግ አላት። የሲንጋፖር ጥብቅ ማህበራዊ ቁጥጥሮች በዚህ ብቻ ያበቁም። የብልግና ምስሎችን መያዝም ሆነ በቤት ውስጥ ማስቀመጥ በህግ የተከለከለ ነው። በዚህም ሀገሪቱ በጣም ሰዎችን የሚጋፉ ህጎች የሚበዙባት ሀገር በማለት ከምዕራባውያኑ ትችት ይቀርብባታል። ሊ ኩዋን የው በ1992 ለዚህ ምላሽ በሚሆን መልኩ በቶኪዮ ባደረጉት ንግግር ከጥቂቶች በስተቀር ዲሞክራሲ በማደግ ላይ ላሉ ሀገራት ጥሩ መንግስት አላመጣም። እስያውያን ዋጋ የሚሰጡት አሜሪካኖች ወይም አውሮፓውያን ዋጋ ከሚሰጡት ጋር አንድ ሊሆን አይችልም። በደሃ ሀገራት ላይ ዲሞክራሲን ማብዛት በዲሞክራሲ ደስታ ወደ ልማት አለመግባትንና ስርዓት የለሽ ሁኔታዎችን ያስከትላል ብለዋል። ሊ ኩዋን እንደሚሉት በመፈቀርና በመፈራት መካከል ሁልጊዜ ማኪያቬሊ ትክክል ነበር ብዬ አምናለሁ። ልክ እንደ መወደዴ ሁሉ ማንም የማይፈራኝ ከሆነ ትርጉም የለሽ ነኝ ብለዋል። በሲንጋፖር መገንጠልን መፍቀድ አንችልም ሲሉ ሚስተር ሊ ከጅምሩ አስጠንቅቀዋል። I was the kind of boss just about 2 weeks, 3 weeks ago with German. Yeah. And, everybody's scaled.
ምንም እንኳን ሰውየው ሀገራቸውን ካመር ላይ አንስተው ከርስ በርስ መፋጀትን ማውጥተው ከእድገት ማማ ላይ ቢሰቅሏትም ከምዕራባውያኑ ትችት አላመለጡም። ሰውየው ዲሞክራሲ ዳቦ አይሆንም ባይ ናቸው። ምዕራባውያኑ ደግሞ ተጣሱ ያሏቸውን ሰብአዊ መብቶች እየዘረዘሩ ይወቅሷቸዋል። ፍሪደም ሃውስ በ2014 የፖለቲካ መብቶችና የሲቪል ነጻነቶች ላይ ባደረገው ዓመታዊ ዳሰሳ ሲንጋፖርን በከፊል ነጻ በማለት ያስቀምጣታል። የሲንጋፖር የህትመትና የብሮድካስት ኢንዱስትሪዎች በመንግስት ፍቃድና ቁጥጥር የሚደረግላቸው ሲሆን በ2013 በድረገጽ የዜና ጣቢያዎች ላይ አዳዲስ ገደቦችን በመጣል ሀገሪቱ ከፍተኛ ትችት ደርሶባታል። የወቅቱ የአውስትራሊያ ጠቅላይ ሚኒስትር ቶኒ አቦት እንዳሉት ለእስያ ፓሲፊክ ክልል ሊ ኩዋን የው ትልቅ ባለውለታ ነው። በዘመናችን ካሉት ጎል መሪዎችም አንዱ ነው። ሆኖም ግን ሊ ኢዲሞክራሲያዊ አምባገነንና የሀሳብ ልዩነትን የማይታገስ ነው ሲሉ ተችቷል። የሂውማን ራይትስ ዎች ድርጅት የኤዥያ ዳይሬክተር ፊል ሮበርትሰን እንዳሉት የሊ ኩዋን የው በሲንጋፖር ኢኮኖሚ እድገት ውስጥ ያለው ታላቅ ሚና ከቃላት በላይ ቢሆንም ሰብአዊ መብቶችን በመርገጥ ትልቅ ዋጋ አስከፍሏል። ሲንጋፖር ማሸነፍ ያለባት ጉዳዮች ናቸው ብሏል። ሮበርትሰን አክለውም ሲንጋፖር አሁንም ቢሆን ለማንኛውም ዓላማ የአንድ ፓርቲ መንግስት ናት። የፖለቲካ ተቃዋሚዎች ኢላማ የሚደረጉበትና ተቃራኒ አመለካከቶች የሚጨፈለቁባት ነች። ይህ ደግሞ የሊ ኩዋን የው ውርስ አካል ነው የሚል አስተያየት ሰጥቷል። በሊ ኩዋን የአስተዳደር ዘመን ግን ከሲንጋፖራውያን ያን ያህል የተሰማ ተቃውሞ አልነበረም። ሊ ኩዋን በመስከረም 16 1923 በሲንጋፖር ተወለዱ። በወቅቱ ሲንጋፖር የማሌዥያ አንድ አካል ስለነበረች በብሪታንያ ቅኝ አገዛዝ ትተዳደር ነበር። የሊ ኩዋን ቅድመ አያት በ1862 ከቻይና ጓንግዶንግ ግዛት ወደ ሲንጋፖር ተሰደው የመጡ ናቸው። አባታቸው የአንድ መጋዘን አስተዳዳሪ ሲሆኑ እናታቸው ደግሞ ታዋቂ የምግብ አሰራር መምህር ነበሩ። ሊ ኩዋን በሲንጋፖር ራፍልስ ኮሌጅ ተማሪ እያሉ የሁለተኛው ዓለም ጦርነት ፈነዳና ሲንጋፖርን በጃፓኖች ስር በመውደቋ ትምህርታቸውን አቋረጡ። ጃፓን ከ1942 እስከ 1945 ሲንጋፖርን በወረራ በያዘችበት 3 ዓመታት ውስጥ የሲንጋፖር ዜጎች ብዙ መከራዎችን ተቀበሉ። ከጦርነቱ በኋላ ሊ ኩዋን ወደ እንግሊዝ በማቅናት በካምብሪጅ ዩኒቨርሲቲ የህግ ዲግሪያቸውን ተማሩ። እዛው አብረው ከሚማሯት ኳ ጆክ ቹን ጋርም ፍቅር መስርተው እንደ አውሮፓ አቆጣጠር በ1947 በለንደን ውስጥ በድብቅ ተጋቡ። ከዚያም እንደገና በ1950 ወደ ሲንጋፖር ተመለሱ። ጥንዶቹ ሁለት ወንዶች ልጆችም ወለዱ። ሊ ኩዋን ሀገራቸውን ለ31 ዓመታት በመሪነት ካገለገሉ በኋላ በግንቦት 2011 በፍቃዳቸው ከስልጣናቸው ወረዱ። ሊ ኩዋን ከስልጣን ይልቀቁ እንጂ በኋላ ጠቅላይ ሚኒስትር የሆነ የበኩር ልጃቸውን ጨምሮ በሁለቱ ተተኪ መሪዎች ካቢኔ ውስጥ ከፍተኛ አማካሪ ነበሩ። ሊ ኩዋን የው በአጠቃላይ 52 ዓመታትን በመንግስት ስራ ላይ አሳልፈዋል። ሊ ኩዋን እንደ አውሮፓ አቆጣጠር በ2015 በከባድ የሳምባ ምች ህመም ተይዘው ሆስፒታል ገብተው በዛው ህይወታቸው አለፈ። ሲንጋፖራውያንም አደባባይ ወጥተው እንባ ተራጩላቸው። በወቅቱም ከመላው ዓለም የሀገራት መሪዎች የሐዘን መግለጫቸውን ያወጡ ሲሆን የወቅቱ የአሜሪካ ፕሬዝዳንት ባራክ ኦባማ በዋይት ሃውስ በሰጡት መግለጫ የዘመናዊቷ ሲንጋፖር አባትና የኤዥያ ጉዳዮች ታላቅ ስትራቴጂስት በመሆን ለትውልድ የሚታወሱ እውነተኛ የታሪክ ባለቤት ታላቅ ሰው ነበሩ ሲሉ ነበር የገለጿቸው። And I say to all those who are my friends, I never forget. Just as I say to those who are my enemies, I sometimes forgive, but seldom forget. ሲንጋፖር ራሷን ለመጠበቅ ማንኛውም ዜጋ 18 ዓመት ሲሞላው የውትድርና ስልጠና የመውሰድ ግዴታ አለበት። አሁን ላይ እጅግ ጠንካራ የመከላከያ ጦር ካላቸው ሀገራት ሲንጋፖር ትመደባለች። የዛሬውን በዚሁ አበቃን። በሌላ ዝግጅት እስከምንገናኝ በያላችሁበት ሰላም።